ነምበር 4 ላይ ደግሞ የተቀመጠልን ሪሌሽናችን እንደዚህ በኢኩዌሽን ነው። እንደቀድሞ ኦርደር ፔሮቹ ሊስት አልተደረገልንም። ስለዚህ እኛ ራሳችን ሊስት ማድረግ እንችላለን። ነገር ግን እንደዚህ ኢኩዌሽን እያለ ዶሜን እና ሬንጁን ለመስራት ግራፊካሊ ስለሚቀለን በዚህ መልኩ እንሰራዋለን። አሁን አብሶሉት ቫልዩ ኦፍ ኤክስ ፕላስ ዋይ ከሁለት መብለጥ አለበት ነው የተባልነው። እዚህ ጋር ፔሮቻችንን ቼክ ብናደርግና እዚህ ውስጥ ያለውን የኤክሳችንን ቫልዩ ፖዚቲቭ አድርገን ብንወስደው ኔጌቲቭ የሚሆን ፖዚቲቭ አብሶሉት ቫልዩን ፖዚቲቭ አድርገን ብንወስድና ዋዩን ብንደምር ከሁለት መብለጥ አለበት ነው ክራይቴሪያው ያ ነው። ነገር ግን እንደዚህ ያለ ከማስቀመጥ ኤክሱን ወደዛ አድርገን በመናቀው ልክ ቅድም እንደሰራንበት እንደዚህ ዋይ ኢኳልስ አድርገን ማስቀመጡ ይቀለናል። ስለዚህ በሁለቱም ሳይድ ይሄንን አብሶሉት ቫልዩ ኦፍ ኤክስ ብንቀንሰው ከዚህ ጋር ማጥፋት እንችላለን። ከዛ ዋይን ብቻው አስቀረነው ይሄ ከዚህ ጋር ይጠፋልናል። ግሬተር ዛን ኦር ኢኳል ቱ 2 ማይነስ አብሶሉት ቫልዩ ኦፍ ኤክስ እንደማለት ነው። ወይም ደግሞ ዋይ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 እንደማለት ነው። በመናቀው አቀማመጥ ከፈለግን ማይነስ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 እንደማለት ነው። አብሶሉት ቫልዩ ኦፍ ኤክስ የምታስታውሱ ከሆነ ልክ እንደ ዋይ ኢዝ ኢኳል ቱ ኤክስ ይሆንና ኤክስ እና ዋዮቹ እኩል ይሆንና ግን ኔጌቲቭ ሳይድ ፍሊፕ ሲያደርግ ማለት ነው። ኔጌቲቭም ቢሆን ወደ ላይ አድርገን ፖዚቲቭ አድርገን ስንወስደው ቪ ሼፕ እናገኛለን። ይሄንን ደግሞ በኔጌቲቭ ብናበዛው እዚህ ጋር ያለውን ቁጥር በሙሉ ደግሞ በኔጌቲቭ ብናበዛው ደግሞ ኔጌቲቭ አብሶሉት ቫልዩ ኦፍ ኤክስ ይሆንና ፍሊፕ ያደርጋል ወደ ታች ማለት ነው። እንደዚህ ያደርጋል። ይሄኛው ኔጌቲቭ አብሶሉት ቫልዩ ኦፍ ኤክስ እንደማለት ነው። ወደ ላይ ደግሞ ቪ ሼፓችን ደግሞ አብሶሉት ቫልዩ ኦፍ ኤክስ ነው። ከዛ እዚህ ጋር ግን ፕላስ 2 ስላለበት ሽፍት አድርጓል ማለት ነው። እዚህ ጋር 0 ሳይሆን በ0 ላይ እንደዚህ የሚያልፍ ሳይሆን ወደ ላይ በሁለት ሽፍት ያደረገ ነው። ስለዚህ ኤክሳችን 0 ሲሆን ዋያችን 2 ነው። ይሄ 2 ነው ብለን ብናስብ እንደዚህ ይሆናል ማለት ነው። ኔጌቲቭ አብሶሉት ቫልዩ ኦፍ ኤክስ ቢሆን እዚህ ጋር ነበረ ፕላስ 2 ስናደርገው ወደ ላይ ሽፍት አደረግነው። ከዛ የተባልነው ይሄ ዋያችን ከዚህ ፍሊፕ ካደረግነው ከኔጌቲቭ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 በላይ መሆን አለበት የተባልነው ግሬተር ዛን ኦር ኢኳል ቱ የተባልነው። ስለዚህ ኦር ኢኳል ቱ ስላለ ይሄንን እንደዚህ አድርገን ሶሊድ ነው የምናደርገው። ኦር ኢኳል ቱ ባይኖር ኖሮ ደግሞ ዳሽ 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 እናደርግና ይሄንን ጠርዙን ኢንክሉድ አያደርግም ለማለት ነው። ስለዚህ ግሬተር ዛን ስለተባለ ልክ ይሄኛው እንደማለት ነው። ይሄ ፓርት እንደማለት ነው። እንደዚህ ከኔጌቲቭ አብሶሉት ቫልዩ ኦፍ ኤክስ ካለበት መስመር በላይ እንደማለት ነው። ከዛ እዚህ ጋር እንደምናየው እንግዲህ የፈለግነውን ኤክስ በዚህ ሳይድ ብንሄድ የሆነ ቫልዩ ይኖረናል። በዚህም ሳይድ ብንሄድ የሆነ ቫልዩ ይኖረናል። እዚህም ጋር የሆነ ቁጥር ብንወስድ ደግሞ ሳትስፋይ የሚያደርግ የዋይ ቫልዩ እናገኛለን። ስለዚህ ዶሜናችንን ኦል ሪል ነምበር ነው የምንለው። ሬንጃችንም ደግሞ የዋይ ቫልዩ ማለት ነው። ዋያችንን ስናይ ሼድ የምናደርገው ኤክስቴንድ ብናደርግ ዞሮ ዞሮ ሁሉንም ዋይ ቫልዩ መንካት ስለምንችል ሬንጃችንን በተመሳሳይ መልኩ ኦል ሪል ነምበር ነው። ኦል ሪል ነምበር ስንል ማለት ነው። ለምሳሌ እዚህ ጋር ኤክስ ላይ 0 ከታለው ብል ከሁለት እንዲበልጥ የሆነ ዋይ መምረጥ እችላለሁ እንደማለት ነው። ለምሳሌ እዚህ ጋር 0 እመርጣለሁ ብዬ ካሰብኩኝ ኤክስ ላይ 0 ባረግ ብዬ ባስብ ይሄ ከሁለት እንዲበልጥልኝ ዋይን ምን ማድረግ እችላለሁ? እዚህ ጋር ያለ የሆነ ቁጥር መውሰድ እችላለሁ። 3 4 5 መውሰድ እችላለሁ እንደማለት ነው። ስለዚህ ዋይን ከፈለኩ 3 ባደርገው ዞሮ ዞሮ አደማምሬ ከሁለት እንዲበልጥ ማድረግ እችላለሁ። ወይም በዚህ ሳይድ የፈለግነው ብንመርጥ ይሄን ሳትስፋይ የሚያደርግ ቁጥር እናገኛለን እንደማለት ነው። ስለዚህ ሪስትሪክሽን የሚኖረው ይሄን ሳትስፋይ የሚያደርግ ማናገኝበት ኮንዲሽን ቢኖር ያኔ ምናልባት ይሄ መሆን የለበትም እንላለን። ይሄ ግን እንደምታዩት ሼድ ያደረገው ነው ስናይ በዚህም ሳይድ በዚህም ሳይድ እዚህም ጋር የምንወስዳቸው ፖይንቶች ስላሉ ኦል ሪል ነምበር ነው። በዋይም በኩል ደግሞ እዚህ ጋር ለምሳሌ የሆነ ዋይ ወስዳለሁ ብዬ ካሰብኩኝ ይሄንን ዋይ ሳትስፋይ የሚያደርግ ወደዛ ሄጄ ኤክስ አገኛለሁ ማለት ነው። እዚህ ጋር የሆነ ኤክስ በወስድ ዞሮ ዞሮ እዚህ ሼድድ ኤሪያ ላይ ይሄንን ዋይ የሚያሟላ እናገኛለን እንደማለት ነው። ስለዚህ ዶሜናችንም ሬንጃችንም ኦል ሪል ነምበር ነው። ነምበር 7 ላይ ደግሞ የጠየቅነው ተመሳሳይ ፋይንድ the domain and the range of the following functions ተብለናል። እዚህ ጋር የምናውቀው ኳድራቲክ ኢኩዌሽን ነው። በትክክለኛው እናስቀምጠው ካልን ኔጌቲቭ 2x ስኩዌር ፕላስ 8x ፕላስ 1 እንደማለት ነው። ያኔ ኳድራቲክ እንደሆነ በደንብ ይታየናል። ኔጌቲቭ ሲሆን ግራፋችን ወደ ታች ነው የሚገለበጠው፣ ፖዚቲቭ ሲሆን ደግሞ ወደ ላይ ነው። ስለዚህ እችን ብቻ ፕሮፐርቲ በማወቅ ዶሜንና ሬንጅ ስንጠየቅ ብዙ አንቸገርም። ይሄ ፖሊኖሚያል ፈንክሽን ነው። የፈለግነውን ኤክስ ብንከት አንድ የሆነ ዋይ እናገኛለን አይደለ? 0 ብከት አንድ አገኛለሁ፣ አንድ ብከት ካልኩሌት አድርጌ የሆነ ዋይ ቫልዩ አገኛለሁ። ስለዚህ አንዲፋይን የሚሆንበት አጋጣሚ ስለሌለ የፈለግነውን ኤክስ መክተት ስለምንችል ዶሜናችን የሚሆነው ኦል ሪል ነምበር ነው። በስብስብ አድርገን ኦል ሪል ነምበር ነው። ሬንጅን ደግሞ ለማወቅ እንዲረዳን ግራፊካሊ ብንሰራ እኔ ግራፊካል ስለሚቀለኝ ነው። የማንኛውም ኳድራቲክ ኢኩዌሽን እዚህ ጋር ፖዚቲቭ ኮኤፊሺየንት ከሆነ እዚህ ጋር ያለው ቁጥር ፖዚቲቭ ከሆነ ወደ ላይ ነው የሚከፈተው፣ እዚህ ጋር ደግሞ ያለው ኔጌቲቭ ከሆነ ደግሞ ወደ ታች ነው። ስለዚህ የሚሆነው እንዲህ አይነት ነገር ነው፣ ወደ ታች ነው። ያኔ እንደምታዩት ዋያችን የሆነ ማክሲመም ቫልዩ ያለው አይደለ? ይሄኛው ወደ ታች የሚገለበት ከሆነ ቁጥሮቻችን ወደ ታች ናቸው እንጂ እዚህ ጋር ያለን ኢንክሉድ አያደርግም። ይሄ ቤንድ ያደረገበት ቦታ ላይ ማለት ማክሲመማችን ነው። ስለዚህ ይሄ
ማክሲመም ቫልዩአችን ነው። ወደ ላይ ቢከፈት ኖሮ ደግሞ እዚህ ጋር ያለው ሚኒመም ነበር የሚሆነው። ነገር ግን ወደ ታች ስለሆነ የሚከፈተው ይሄ ማክሲመም ቫልዩ ነው የሚሆነው። ለዋያችን የሚታጠፍበትን ፖይንት ማግኘት እንችላለን በኳድራቲክ ኢኩዌሽን። ለምሳሌ ኳድራቲክ ፎርሙላ ላይ የምታስታውሱ ከሆነ ማይነስ ቢ ፕላስ ኦር ማይነስ አድርገን ቢ ስኩዌር ማይነስ 4ac ኦቨር 2a የምንለው ኳድራቲክ ፎርሙላ እዚህ ጋር ኤክሳችንን ክሮስ የሚያደርግበትን ፖይንት ነው የሚሰጠን። ይሄ ኢኩዌሽን ዜሮ የሚሆንበትን ካልኩሌት የምናደርገው በኳድራቲክ ፎርሙላ ወይም በሌሎች ቴክኒኮች ልንሰራ እንችላለን። ይሄ ግን ስታንዳርድ ፎርሙላችን ነው። አሁን የማንኛውም ኳድራቲክ ኢኩዌሽን የሚታጠፍበትን ፖይንት ቨርቴክስ የምንለውን ለማግኘት እችኛዋን ነው የምንወስደው። ማይነስ ቢ ኦቨር 2a የሚለውን ብቻ ብንወስድ ይሄንን ማለት ነው። ማይነስ ቢ ኦቨር 2a የሚለው ምን ይሰጠናል? የሚታጠፍበትን የኤክስ ቫልዩ ይሰጠናል ማለት ነው። ኤያችን እዚህ ጋር ኤ የምንለው ኔጌቲቭ 2 ነው። ቢያችን 8 ነው። ሲ ደግሞ 1 ነው። ይሄ ኤ ቢ ሲ እንደማለት ነው። ስለዚህ እዚህ ጋር እንመጣና ማይነስ ቢ የሚለው ላይ ማይነሳችን እንዳለ ይሆንና ቢያችን 8 ነው። 8 ከዛ ኦቨር አድርገን 2 ታይምስ ኤያችን ደግሞ ኔጌቲቭ 2 ነው። ኔጌቲቭ 2 ማድረግ ነው። ያኔ ይሄ ኔጌቲቭ 8 ኦቨር ኔጌቲቭ 4 ይሆንና ፖዚቲቭ 2 እንደማለት ነው። ስለዚህ ይሄ ማክሲመም ፖይንታችን የሚገኘው 2 ላይ ነው። ዋዩስ ማን ነው የሚለውን የዋይን ቫልዩ የማክሲመም ዋይ ቫልዩን ለማግኘት ለምን ሬንጅ ስንጠየቅ ኤክሱ ማን ነው ሳይሆን ኤክሳችን የፈለገው መሆን ይችላል ብለን ኦሪል ነምበር ብለናል ዶሜናችን። ነገር ግን እኛ የምንፈልገው ዋያችን ከዚህ ቁጥር በታች ነው ብለን ሬንጁን ለመናገር ስለሆነ ዋዩን ካልኩሌት የምናደርገው ይሄንን 2 በማስገባት ነው። ስለዚህ ኦሪጂናል ኢኩዌሽኑ ላይ ወይም ደግሞ እዚህ ጋር አስተካክለን ያስቀመጥነው ኢኩዌሽን ላይ መተን የኤክሳችንን ቫልዩ 2 ማስገባት ነው። ስለዚህ እዚህ ጋር መተን 2ን ስናስገባ ኔጌቲቭ 2 እንዳለ ይሆንና 2 ስኩዌር ሲደመር 8 ጊዜ 2 ሲደመር 1 ማድረግ ነው። ስለዚህ መልሳችን 9 እንደማለት ነው። ስለዚህ እችኛዋ ማክሲመም ቫልዩዋ 9 ናት። ስለዚህ ሬንጅ አድርገን የምናስቀምጠው የዋይ ቫልዩአችን ከኔጌቲቭ ኢንፊኒቲ እስከ ማክሲመማችን 9 ነው ብለን ከኔጌቲቭ ኢንፊኒቲ እስከ 9 ነው ወይም 9ን ጨምሮ ብለን በእንደዚህ መልኩ እናስቀምጣለን። ስለዚህ ሬንጅ ስንጠየቅ ብዙ ጊዜ አይዲያ ቢኖረን ግራፊካሊ የበለጠ ይቀልናል። ኳድራቲክ ከሆነ በተለይ ቶሎ ብለን የምናየው ወደ ላይ ከተከፈተ እችኛዋን ቫልዩ የምናገኘው ሚኒመም ቫልዩ ናት። ሚኒመም ቫልዩዋን ማይነስ ቢ ኦቨር 2a አድርገን የቱ ጋር እንደሚታጠፍ ያሳየናል። ያኔ ሬንጅ የምንለው ከዚህ ሚኒመም በላይ ወደ ፖዚቲቭ ኢንፊኒቲ አድርገን እናስቀምጣለን። ወደ ታች የሚከፈት ከሆነ ደግሞ እንደዚህ ኮኤፊሽንታችን ኔጌቲቭ ከሆነ ደግሞ በማይነስ ቢ ኦቨር 2a አድርገን የሚታጠፍበትን ፖይንት ካገኘን በኋላ ያችን ፖይንት ይዘን ኢኩዌሽኑ ላይ በማስገባት ዋይ ቫልዩን ካልኩሌት እናደርጋለን። ከዛ ዋያችን ከዚህ ቁጥር በታች ነው መሆን ያለበት ብለን በእንደዚህ መልኩ ማስቀመጥ ነው። ትክክለኛ ግራፉን ካያችሁት ግን እኔ እንዳስቀመጥኩላችሁ ሳይሆን እንደዚህ ማክሲመማችን የሚገኘው 2 ላይ ነው። ዋይ ቫልዩአችን 9 ነው። ክሮስ የሚያደርገው እዚህ ጋር ደግሞ እንደዚህ ሊሆን ይችላል። እኛ ግን ግዴታ ግራፉን በትክክል መስራት አለብን ማለት አይደለም። ዋናው ኔጌቲቭ ሲሆን ወደ ታች መገልበጡን ማወቅና የምናገኘው ማክሲመም ቫልዩ መሆኑ ነው። እነዚህን ደግሞ ቨርቴክስ የሚታጠፉባትን ፖይንት ወደ ታች የሚታጠፍ ወደ ላይ እዚህ ጋር ያለውን ቨርቴክስ ለማግኘት በማይነስ ቢ ኦቨር 2a አድርገን እነዚህ ኤ እና ቢዎቹን ተክተን እንደዚህ ሲዘበራረቅ እንዳንሳሳት እዚህ ጋር ያለው ነው ኤ የምንለው ከኤክስ ስኩዌር በፊት ያለውን ኤ እዚህ ጋር ከኤክስ በፊት ያለው ነው ቢ የምንለው። ስለዚህ እነዛን ኤ እና ቢ በማስገባት ቨርቴክሳችንን እናገኛለን። በቃ ከዛ ወደ ታች ከተገለበጠ ዋያችን የሚሆነው ከዚህ ቁጥር በታች ነው እንላለን። ወደ ላይ ደግሞ የሚገለበጥ ከሆነ ሚኒመም ቫልዩ የሚገኝበትን ኤክስ ቫልዩ እናገኛለን። ያንን ኤክስ ኢኩዌሽን ውስጥ እንከታለን። ከከተትን በኋላ ዋያችን የሚሆነው ከዛ ቁጥር በላይ ነው ብለን በዚህ መልኩ ሬንጃችንን ካልኩሌት እናደርጋለን። ቢ ላይ ደግሞ ካያችሁት 1 ኦቨር አለበት። ስለዚህ ይሄ ራሽናል ኤክስፕሬሽንስ የምንለው ነው። የላይኛው ፖሊኖሚያል የታችኛው ፖሊኖሚያል ሲሆን ራሽናል ኤክስፕሬሽን ነው። እንደዚህ ብቻው ቢሆን ኖሮ ግን ሁሉም ፖሊኖሚያል ፈንክሽን ዶሜናቸው ኦሪል ነምበር ነው ብለን ምንም ሳንሰራ መመለስ እንችላለን። ይሄ ግን 1 ኦቨር ስላለበት ከታች ያለው ዲኖሚኔተር ምን መሆን የለበትም? 0 መሆን የለበትም አይደለ? እዚህ ጋር 0 ከሆነ 1 ኦቨር 0 አንዲፋይን ስለሚሆን ይሄኛው 0 የሚሆነው መቼ ነው ብለን ከፈለግን በፋክተራይዜሽን ከፈለግን በኳድራቲክ ፎርሙላ አድርገን ይሄ 0 የሚሆንበትን ማስወጣት ማለት ነው። ያንን ዶሜን እንለዋለን። ለዚህ ምን እናደርጋለን? ይሄ ኤክስ ስኩዌር ማይነስ 5x ፕላስ 6 የነበረው ሲባዙ 6 ሲደመሩ ኔጌቲቭ 5 እንደማለት ነው። በፋክተራይዜሽን ቴክኒክ ሲባዙ 6 ሲደመሩ ኔጌቲቭ 5 የሚመጡ ቁጥሮች እንደማለት ነው። 6 የሚሰጠን 2 ጊዜ 3 አለልን፣ ኔጌቲቭ 2 ጊዜ ኔጌቲቭ 3 አለልን። ስለዚህ ከሁለት ውስጥ ስደማምራቸው ኔጌቲቭ 5 የሚመጣው የትኛው ነው ስንል ይሄኛው ነው አይደለ? ኔጌቲቭ 2 እና ኔጌቲቭ 3 6 ይሰጠናል። ኔጌቲቭ 2 እና ኔጌቲቭ 3ን ብንደምር ደግሞ ኔጌቲቭ 5 ይሰጠናል። ስለዚህ ባጭሩ ይሄን ምን ማድረግ እችላለሁ? 1 ኦቨር አድርጌ ከታች ያለውን x ማይነስ 2 እና x ማይነስ 3 አድርገን ይሄ 0 የሚሆንበት ቶሎ ስለሚታይ ነው በፋክተራይዜሽን የምንሰራው እንጂ ከፈለግን በኳድራቲክ ፎርሙላ a ላይ 1ን b ላይ ኔጌቲቭ 5ን c ላይ 6ን ከተን 0 የሚያደርገውን በፎርሙላ መስራት ይቻላል። ስለዚህ ሁለቱ ተባስተው 0 የሚሆኑት ወይ ይሄ 0 ከሆነ ነው ወይ ይሄ 0 ከሆነ ነው። ስለዚህ ኤክሳችን ወይ 2 ነው
ወይም ኤክሳችን 3 ነው። ስለዚህ ዶሜን ብለን የምናስቀምጠው ኦል ሪል ነምበር ማለት እንችላለን። ከዛ ኤክሳችን መሆን የሌለበት ማለት ነው 2 መሆን የለበትም፣ ኤክሳችን ደግሞ 3 መሆን የለበትም ብለን በቃ ይሄኛው አንዲፋይን የሚሆንበትን ማስወጣት እንደማለት ነው። ሲ ላይ ያለውን ደግሞ ስናይ ስኩዌር ሩታችን ውስጥ የገባ ኳድራቲክ ማለት ነው። ኳድራቲክ ብቻው እንደዚህ ከተሰጠን ዶሜናችን ኦል ሪል ነምበር ነው። የፈለግነውን ኤክስ ብንከት የሆነ ዋይ ቫልዩ እናገኛለን። ቢ ላይ ያለውን ደግሞ ስንሰራ ደግሞ ልክ እንደዚህኛው ኦል ሪል ነምበር እንል ነበር። ነገር ግን ከታች 0 መሆን ስለሌለበት ዶሜናችንን ስንጠየቅ ይሄኛው 0 የሚያደርጉብንን ቫልዩዎች ብቻ ማስወጣት ነው። ሲ ላይ ያለው ደግሞ ስኩዌር ሩት ውስጥ ስለሆነ ስኩዌር ሩት ደግሞ ኔጌቲቭ መሆን የለበትም ማለት ስኩዌር ሩት ኦፍ -4 በሪል ነምበር ስኮፕ አንዲፋይን ነው መሆን የሚችለው። ስኩዌር ሩት ኦፍ 0 ከተባልን 0 ነው። በተረፈ ከ0 በላይ የሆነ ቁጥር ነው እንጂ የምናስገባው ኔጌቲቭ ማስገባት ስለማንችል ምን እናደርጋለን? እዚህ ውስጥ ያለው ኤክስ ስኩዌር -6x + 8 የተባለው መሆን ያለበት 0 ወይንም ከ0 በላይ ነው እንላለን። ከዛ ይሄንን እንደዚህ አድርጎ 0 ወይም ከ0 በላይ የሚሆንበትን ለማወቅ ስለሚያስቸግረን ፋክተራይዝ እናደርገዋለን። በፋክተራይዜሽን ሲባዙ 8 ሲደመሩ -6 የሚሰጡን አድርገን ወዲያውኑ 8ን የሚሰጠን 2 ጊዜ 4 አለ -2 ጊዜ -4ም 8 ነው የሚሰጠን። እኛ ግን የምንፈልገው ስንደምራቸው -6 የሚሰጡንን ስለሆነ የመጀመሪያውን ትተን ሁለተኛውን ነው የምንወስደው። ስለዚህ ይሄንን በሌላ አጻጻፍ ስንጽፈው x-4 አድርገን በዚህ ማስቀመጥ እንደማለት ነው። ከዛ ኔጌቲቭ ፖዚቲቭ የሚሆንበትን ለማወቅ ስለሚረዳን ነው። ያኔ ምን እናደርጋለን? x-2 የሚባል ፋክተር አለ፣ x-4 የሚባል አለ። በኋላ ላይ ግን እኛ የምንፈልገው ሲባዙ ከ0 በላይ እንዲሆን ነው። ግን መጀመሪያ በትነን ለብቻ እናያቸዋለን። ይሄ x-2 0 የሚሆነው 2 ስንከትበት ነው። ከ2 በታች የሆነ ቁጥር ብናስገባ ኔጌቲቭ ነው የሚመጣው እዚህ ጋር። ስለዚህ ቴስት ማድረግ ትችላላችሁ። የሆነ ቁጥር ወስዳችሁ እዚህ ጋር ለምሳሌ ከ2 በታች የሆነ 0 ባስገባ ብላችሁ 0 ብትከቱ ኔጌቲቭ አይደል? ስለዚህ አንዱ ላይ ከሰራ ለሁሉም ተመሳሳይ ነው። ስለዚህ እዚህ ጋር ኔጌቲቭ እንላለን። ከ2 በላይ የሆነ ቁጥር ደግሞ የፈለግነውን ብንወስድ በዚህም ሬንጅ የፈለግነውን ቁጥር ብንወስድ የሚሰጠን ፖዚቲቭ ነው አይደለ? እዚህ ጋር 3 ብንከት ፖዚቲቭ ነው፣ 5 ብንከት ፖዚቲቭ ነው። ስለዚህ ምን እናደርጋለን? እዚህ ጋር ፖዚቲቭ ነው፣ 4ም ላይ ፖዚቲቭ ነው፣ በዚህም ሳይድ ፖዚቲቭ ነው። ከዛ x-4 ደግሞ 0 የሚሆነው 4 ላይ ነው። 4 ላይ 0 ነው። ከዛ ከ4 በታች የሆነ የፈለግነውን ቁጥር ብናስገባ ምንድነው የሚሰጠን? ኔጌቲቭ ነው። ስለዚህ በዚህኛውም ሬንጅ ኔጌቲቭ ነው፣ እዚህም ጋር ኔጌቲቭ ነው። ከ4 በላይ ደግሞ የሆነ ቁጥር ብናስገባ ፖዚቲቭ ነው። ስለዚህ እዚህ ጋር ደግሞ ፖዚቲቭ ነው ብለን ፖዚቲቭ እናደርጋለን። እኛ ግን የምንፈልገው ሲባዙ ነው አይደለ? ሲባዙ ፖዚቲቭ መሆን አለባቸው ወይም 0 መሆን አለባቸው። ስለዚህ ምን እናደርጋለን? እዚህ ጋር ኔጌቲቭ እና ኔጌቲቭ ሲባዛ ፖዚቲቭ ነው። ፖዚቲቭ እናደርጋለን። እዚህ ጋር ስንደርስ ደግሞ 2 ላይ 0 ነው። 0ን በኔጌቲቭ ስናበዛ የምናገኘው 0 ነው አይደለ? ስለዚህ እዚህ ጋር 0 ነው። ከዛ እዚህ ጋር ደግሞ ስንመጣ ፖዚቲቭ እና ኔጌቲቭ ይመጣል። እዚህ ጋር ደግሞ ፖዚቲቭ እና 0 ይሆናል። ስናባዛቸው 0 ይሆናሉ። ከዛ ፖዚቲቭ እና ፖዚቲቭ ደግሞ ፖዚቲቭ ይሆናል። ስለዚህ ከዚህ በኋላ ላለው ደግሞ ፖዚቲቭ ነው። ይሄ ስኩዌር ሩታችን መሆን ያለበት 0 ወይም ፖዚቲቭ ስለሆነ ይሄኛው ሬንጅ አይሰራም ማለት ነው። በ2 እና በ4 መካከል የሆነ ቁጥር ብንወስድ ይሄ ነገር ኔጌቲቭ ይሆናል እንደማለት ነው። ስለዚህ ይሄንን ሬንጅ አንጠቀምም። ስለዚህ ፖዚቲቭ የሚሆነው ከ2 በታች ስንወስድ ነው። ሌላ ደግሞ ከ4 በላይ ስንወስድ ነው። 2 እና 4 ላይ ደግሞ 0 ነው። ያ ደግሞ ችግር የለውም ማለት ስኩዌር ሩታችን 0 መሆን ይችላል። 0 መሆን የማይችለው ዲኖሚኔተር ላይ ከሆነ ብቻ ነው። ስለዚህ ዶሜናችን ለዚህኛው ሬንጅ ከኔጌቲቭ ኢንፊኒቲ እስከ 2 ባለው 2ንም ጨምሮ ለማድረግ እንደዚህ እናደርጋለን። ከዛ ተጨማሪ ደግሞ ዩኒየን እናደርግና ወይም አንዳንድ ጊዜ ኦር ሊባል ይችላል። ከ4 በላይ ደግሞ በፖዚቲቭ ሳይድ ደግሞ 4ን ጨምሮ ከ4 ወደ ፖዚቲቭ ኢንፊኒቲ ብንሄድ ሁለቱም ይሄንን ዲፋይን ያደርጉልናል ማለት ነው። ወይም ደግሞ ኔጌቲቭ ኢንፊኒቲ ኢዝ ሌስ ዛን ኤክስ ከዛ ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ 2 ተብሎ ቢቀመጥ ይሄኛው ዞሮ በኢንተርቫል አቀማመጥ ይሄ ማለት ይሄ እንደማለት ነው። ከዛ ደግሞ 4 is less than or equal to x and x is less than positive infinity እንደማለት ነው። ይሄንን ስንተረጉመው ኔጌቲቭ ኢንፊኒቲ is less than መሀል ያሉት ኤክሶች ደግሞ ከ2 በታች ናቸው፣ ሁለትንም ጨምሮ እንደማለት ነው። ይሄ ደግሞ 4 መሀል ካሉት ኤክሶች ያንሳል፣ መሀል ያሉት ኤክሶች ደግሞ ከኢንፊኒቲ ያንሳሉ እንደማለት ነው። እዚህ ጋር 4ን ስለሚጨምር ኦር ኢኳል ቱ እናደርጋለን። የዩኒቨርሲቲ ተማሪዎች ከሆናችሁ ምናልባት ስቴፑን አሳዩ ከተባላችሁ በስቴፕ መስራት ካለባችሁ ነው እንጂ ምርጫ ከሆነ ለምሳሌ ኢንትራንስ ኤግዛም ቢሆን የተሰጠንን ምርጫ እየከተትን ኔጌቲቭ ይመጣል ወይስ ፖዚቲቭ ብለን ፖዚቲቭ የሚያመጣውን ብቻ ሬንጅ ፒክ ማድረግ ነው። ሬንጃችንን ለማግኘት ደግሞ እዚህ ጋር ስኩዌር ሩታችን ምንድነው መሆን ያለበት ብለናል። ስኩዌር ሩት ውስጥ የሚገባው ቁጥር 0 ወይንም ፖዚቲቭ ኔጌቲቭ አይገባም። ስለዚህ ትንሿ ቁጥራችን የምትሆነው 0 የሚሆንበት ነው። ይሄ 0
ዜሮ የሚሆነው መቼ ነው ብለን ካልኩሌት አድርገናል። እዚህ ጋር 2 እና 4 ላይ ነው። 2 ብናስገባ ኤክሳችን ላይ ስኩዌር ሩት ኦፍ 0 0 ይሰጠናል። 4ን ብናስገባ በተመሳሳይ ስኩዌር ሩታችን 0 ይሆናል። ይሄ የዋይ ቫልዩአችን ማለት ነው። ይሄ ዋይ ቫልዩአችን 0 ነው የሚሆነው። ሌላ ግን የፈለግነው ነገር ብናስገባ የምናገኘው ቫልዩ ፖዚቲቭ ነው ማለት ነው። ስለዚህ ዋያችን ሚኒመሙ 0 ነው የሚሆነው። ከዛ በተረፈ ፖዚቲቭ ኢንፊኒቲ ነው የሚሆነው ብለን ኤክሳችን እዚህ ጋር ከ2 በታች ብናስገባ ከ4 በላይ ብናስገባ የምናገኘው ቁጥር 0 ወይም ከ0 በላይ የሆነ ቫልዩ ነው። ግራፋችንን ቼክ ብናደርግ 2 እና 4 ላይ 0 ነው፣ ልክ ቅድም እንዳስቀመጥ ነው። ከዛ ውጪ እየጨመረ የሚሄድ ፖዚቲቭ ቫልዩ ነው እንጂ ኔጌቲቭ ውስጥ አይገባም። ዲን ካያችሁት ደግሞ የኤክሳችን ቫልዩ ከየት እስከ የት ነው ተብሎ እንደዚህ በሬንጅ ተሰጥቶናል። ስለዚህ እዚህ ጋር ለምሳሌ 0 ነው ብለን ብናስብ በዚህ ሳይድ ከኔጌቲቭ 1 እስከ 2 ባለው ውስጥ 2ን ሳይጨምር ይሄንን ኢኩዌሽን ነው የምንጠቀመው። ከ2 ደግሞ እስከ 5 ደግሞ ከሆነ ደግሞ ይሄንን ነው የምንጠቀመው ተብለናል። ስለዚህ የምንሄደው ማክሲመም እዚህ ጋር 5 ድረስ ነው። አሁን ለምሳሌ እዚህ ጋር 8 አድርጌ የኤክስን ቫልዩ 8 መውሰድ አልችልም። ለምን? እስከ 5 ላለው ይሄን ተጠቀሚ፣ እስከ 2 ላለው ደግሞ ይሄን ተጠቀሚ ነው አይደለ? ስለዚህ 8 በወሰድ ሁለቱም ውስጥ ማስገባት አልችልም። ለምን? ከተሰጠን ኢኩዌሽን ውጪ ነው። ስለዚህ ዶሜናችን በኔጌቲቭ 1 እና በ5 መካከል ነው። ኔጌቲቭ 1 እና 5ን ጨምሮ ብለን ዶሜን ብለን የምናስቀምጠው በኢንተርቫል ፎርም እንደዚህ አድርገን ኔጌቲቭ 1 እና 5ን ይጨምራል ለማለት እንደዚህ አይነት ብራኬት ነው የምንጠቀመው። በኔጌቲቭ 1 እና በ5 መካከል ኔጌቲቭ 1 እና 5ንም ጨምሮ ለማለት ነው። እዚህ ጋር 5ንም ይጨምራል፣ እዚህ ጋር ደግሞ ኔጌቲቭ 1ንም ይጨምራል ስለተባለን ኦር ኢኳል ቱ የሚባለው ባይኖር ኖሮ ኢንክሉድ አያደርግም ለማለት የምንጠቀመው ይሄንን ነበረ። ነገር ግን ኦር ኢኳል ቱ ስላለ ብራኬቱን ነው የምንጠቀመው። ወይም ደግሞ በሌላ መልኩ ከተቀመጠልን ደግሞ ኔጌቲቭ 1 ኢዝ ሌስ ዛን ኦር ኢኳል ቱ ኤክስ ኤንድ ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ 5 ተብሎም በዚህ መልኩ ቢቀመጥ ይሄም ትክክል ነው። ስለዚህ ወይ በኢንተርቫል አቀማመጥ ወይም ደግሞ በእንደዚህ መልኩ ሊቀመጥ ይችላል። ነምበር 8 ላይ ደግሞ የተቀመጠልን የሆነ ፈንክሽን አለ። ኤክሳችን ከአንድ በታች ሲሆን 3x - 5 ነው የምንጠቀመው። ኤክሳችን አንድ ወይም ከአንድ በላይ ሲሆን ደግሞ ኤክስ ስኩዌር -1 ነው የምንጠቀመው። ስለዚህ የተሰጡንን ፈንክሽኖች እነዚህ የኤክስ ቫልዩዎች ናቸው። ኤክስ ላይ የምናስገባው -3 አንዴ 1 አንዴ 6 አስገብተን ምን እንደሚመጣ ማየት ነው። ኤ ላይ የተሰጠን ኤክሳችን -3 ሲሆን ነው። -3 ደግሞ ከአንድ በታች ነው አይደለ? ስለዚህ የምንጠቀመው ይሄንን ነው። 3x - 5 ላይ እንመጣና እዚህ ጋር -3 ማስገባት ነው። 3 ታይምስ -3 -5 ስናደርግ -9 -5 ይሆንና -14 እንደማለት ነው። ቢ ላይ ደግሞ አንድ ነው የምናስገባው። አንድ አድርገን ስኩዌር አድርገን ሲቀነስ አንድ ስናደርግ 0 እናገኛለን። ሲም ላይ በተመሳሳይ 6 ስለሆነ የተሰጠን የምንጠቀመው ኤክስ ስኩዌር -1 ነው። ከዛ እዚህ እንመጣና 6 ስኩዌር -1 ማድረግ ነው 36 ይሆናል። ይሄ ከዛ -1 ስናደርግ 35 አድርገን መልሶቻችን እነዚህ ይሆናሉ። አንድ ፈንክሽን ላይ እንደዚህ የተለያየ ሁለት ኢኩዌሽን ከተሰጠን እኛ ዋናው እዚህ ጋር ብቻ ሬንጁን ማየት ነው። ከአንድ በታች ለሆነ ቁጥር ይሄን ተጠቀሙ፣ አንድና ከአንድ በላይ ከሆነ ደግሞ ይሄንን ኢኩዌሽን ውሰዱ ለማለት ስለሆነ ዋናው ኢንተርቫሉን አነሳሳት እንጂ ቁጥሮቹን ብቻ እያስገቡ መተካት ነው።